ማህፀን ውስጥ ጠላት በሽታ ያስቀመጠው ያለው ማህፀን ኢቲ ማህፀን ውስጥ ኢቲ ያለብሽ ዛሬ ፈውስ ነው የምትፈልጊ። አንደኛ ቤት አንቺ ተንከራተሽ አረብ ሀገር ተሽ ነበር እንዴ? 12 ዓመት ሙሉ አረብ ሀገር ነበርሽ። መጣሽ ግን እስካሁን አላገባሽም፣ ልጅ የለሽም፣ እድሜሽ እየሄደ ነው። እስከ መቼ ያለሽን አለሽው? እግዚአብሔር ሆይ አንተ አትፈርድም ወይ ያለሽን አለሽው? በየሐኪም ቤት ዞረሻል። ሐኪም ገንዘብሽን በልቷል። ልጅ መውለድ ትፈልጋለሽ፣ ባል የለሽም፣ ቤት አለሽ፣ ጤነሽ ግን እየታወከ ነው ያለው። ወደ ካምባታ መስመር ምን አለሽ ላንቺ? ከዛ መስመር ወደ ዱራሜ መስመር ሀደሮ አካባቢ ነው። አጫጩ ጉባኤ ለጌታ ክብር። በጣም ለሰውም አንቺ ለእግዚአብሔር መልካም ሴት ነሽ። አንደኛ እዚህ ሆኜ እዛ እቤት የሚታመን ሰዎች እግዚአብሔር ፈውስ ያሰምጥ አይቻለሁ። ሁለተኛ ለወንድምሽ ሰላም ተመልሷል። ሶስተኛ እዛ አባሲ ቤተሰብ እዛ ላይ ያለው ጠላት ግራ ሊያጋባ ይፈልጋል፣ ሊበትናችሁ ይፈልጋል፣ ቋንቋን ሊደባልቅ ይፈልጋል። ብዙ አዋጅ አለ ግን እግዚአብሔር አፍርሷል። እሱ ጥያቄ ሆኖ ግን ትልቁ የአንቺ ስጋት እድሜ እየሄደ ነው። ጌታ ሆይ አመቴም እየሄደ ነው፣ በሽታ ያለ ሆነ ሲባል የኔ ነገር አይሳካም። ቤት አለ እግዚአብሔር በጊዜው ባርኮኛል ቢንከራተን ብለሽ ሁልጊዜ ከእግዚአብሔር ጋር ትሟግቻለች፣ ግን በሽታ ሊነቀል አልቻለም። ሁለተኛ ወንድምሽ በጣም ይሰራል፣ ታታሪ ሰው ነው፣ በረከት የለውም። ጥበቃ ተምሯል፣ ጥበቃ ነው የሚሰራው፣ ባንክ ጥበቃ ነው የሚሰራው። ተምሯል ግን ስኬት የለውም። አንደኛ ቤት ውስጥ ጠላት በቅርብ ቀን ውስጥ ባለቤቱን ሊገል የመጣ ባለቤቱን ሊገል የመጣ በጣም አንደኛ አይኖን ሊያጠፋ ይፈልጋል። ሁለተኛ ቀኝ እግሮ ሽባ ሊያደርግ ይፈልጋል። አደገኛ ደም ግፊት በውስጡ ላይ አየው፣ ሱካር በሽታ አየው። ሁለቱ በሽታ ከውስጡ ላይ ዛሬ ይመታል። አሜን። እንዴት ነሽ እናቴ? ዳና እግዚአብሔር ሁሉ ሰላም ነው? ሁሉ ሰላም። እስቲ የለቅሶ ጊዜ በቃ በይ። እስቲ የለቅሶ ጊዜ በቃ፣ የሐዘን ጊዜ በቃ በይ። እስቲ የሐዘን ጊዜ በቃ። ከልብ ላንቺ ሊጸልልሽ። አዎ። ህይወትሽ ሁሉ መልካም ይሁን። አዎ። ነገርሽ ባል ይቀየር። አዎ። እስቲ እንዲያርግና አላለቅስም ከዚህ በኋላ በይ። እስቲ ከዚህ አላለቅስም ከእንግዲህ። ድገሚ እስቲ። ከእንግዲህ አላለቅስም። አንደኛ የቤተሰብ ጥያቄ አለ። አዎ። ሁለተኛ የአንቺ ጥያቄ አለ። አዎ። ብዙ ነገር ሞክረሻል፣ አቅቶሻል። አዎ። ቤት አለሽ ላንቺ? አዎ። ቤት አለሽ። አዎ። ቤት አለሽ ግን ጠላት ሁለት ነገር ላንቺ ቆልፎብሻል። አዎ። አንደኛ ጤንነትሽን ሊያበላሽ ጠላት ይፈልጋል። አዎ። ይሄን ታውቂያለሽ? አዎ። ማህፀን ውስጥ ጠላት በሽታ ያስቀመጠው ያለው አዎ። ማህፀን ኢቲ አዎ። ማህፀን ውስጥ ኢቲ ያለብሽ ዛሬ ፈውስ ነው የምትፈልጊ። አዎ። እንግዲህ እንዲህ ቆማ ነው እኔ በመንፈስ ያየሁት። አንደኛ ቤት አንቺ ተንከራተሽ አረብ ሀገር ተሽ ነበር እንዴ? 12 ዓመት ሙሉ አረብ ሀገር ነበርሽ። መጣሽ ግን እስካሁን አላገባሽም፣ ልጅ የለሽም፣ እድሜሽ እየሄደ ነው። እስከ መቼ ያለሽን አለሽው? እግዚአብሔር ሆይ አንተ አትፈርድም ወይ ያለሽን አለሽው? በየሐኪም ቤት ዞረሻል። ሐኪም ገንዘብሽን በልቷል። ልጅ መውለድ ትፈልጋለሽ፣ ባል የለሽም፣ ቤት አለሽ፣ ጤነሽ ግን እየታወከ ነው ያለው። ወደ ካምባታ መስመር ምን አለሽ ላንቺ? ከዛ መስመር ወደ ዱራሜ መስመር ሀደሮ አካባቢ ነው። አጫጩ ጉባኤ ለጌታ ክብር። እኔ ለሷ ያወጭኩ ጠላት የበላው መርኮ ለማ ይመለስ፣ ጠላት የበላው መርኮ ለማ ይመለስ፣ ጠላት የበላው መርኮ ለማ ይመለስ። ከኔ ጋር 3 ጊዜ ተለቀቀ ይበሉ እስቲ። ሁለት ሶስት የመጨረሻ ላመነ ለአንድ ሰው ዛሬ ማታ ይለቀቅ። አንደኛ የማህፀን እጢ ያለብሽ። አዎ። 18 ዓመት ነው የሰራሽው እዛ ሀገር ላይ? 12 ዓመት ዱባይ ሀገር ሰርተሻል። አዎ። ዱባይ ሰራሽ እንጂ በጣም ለሰውም አንቺ ለእግዚአብሔር መልካም ሴት ነሽ። አንደኛ እዚህ ሆኜ እዛ እቤት የሚታመን ሰዎች እግዚአብሔር ፈውስ ያሰምጥ አይቻለሁ። ሁለተኛ ለወንድምሽ ሰላም ተመልሷል። ሶስተኛ እዛ አባሲ ቤተሰብ እዛ ሀገር ላይ ያለው ጠላት ግራ ሊያጋባ ይፈልጋል፣ ሊበትናችሁ ይፈልጋል፣ ቋንቋን ሊደባልቅ ይፈልጋል። ብዙ አዋጅ አለ ግን እግዚአብሔር አፍርሷል። እሱ ጥያቄ ሆኖ ግን ትልቁ የአንቺ ስጋት እድሜ እየሄደ ነው። ጌታ ሆይ
አመጠም እየሄደ ነው። በሽታ ያለ ሆነ ሲባል የኔ ነገር አይሳካም። ቤት አለ እግዚአብሔር በጊዜው ባርኮኛል ቢንከራተን ብለሽ ሁሉ ጊዜ ከእግዚአብሔር ጋር ትሟግቻለሽ። ግን በሽታ ሊነቀል አልቻለም። ዛሬ እቱ ከውስጥ ላይ በኢየሱስም ይቀልጣል። አሜን። ምን አለ አንድ ሰው ጮህ ይቀልጣል ይበል እስቲ። ይቀልጣል። አንደኛ እኔ ጸልይሻለሁ። ሳታቂ በድንገት እቱን እግዚአብሔር ከውስጥ ላይ ያቀልጣል። አሜን። ሁለተኛ ወንድምሽ በጣም ይሰራል። ታታሪ ሰው ነው። በጣም በረከት የለውም። ጥበቃ ተምሯል። ጥበቃ ነው የሚሰራው። ባንክ ጥበቃ ነው የሚሰራው። ተምሯል፣ ግን ስኬት የለውም። አንደኛ ቤት ውስጥ ጠላት በቅርብ ቀን ውስጥ ባለቤቱን ሊገል የመጣ ትክክል ነው። ባለቤቱን ሊገል የመጣ በጣም አንደኛ አይኖን ሊያጠፋ ይፈልጋል። ሁለተኛ ቀኝ እግሯ ሽባ ሊያደርግ ይፈልጋል። አደገኛ ደም ግፊት በውስጡ ላይ አየው። ሱካር በሽታ አየው። ሁለቱ በሽታ ከውስጡ ላይ ዛሬ ይመታል። አሜን። አንድ ሰው ጮህ ይመታል ይበል እስቲ። ለሷ እየጸለኩ ለ43 ሰዎች አዋጅ አለኝ። እባክህ ከዚህ ወጥተህ ስትሄድ የምስጋና ስልክ ይደወላል። ከዚህ ወጥተህ ስትወጣ አዲስ ዜና ትሰማለህ። ያመነ አንድ ሰው ከኔ ጋር ጮህ አሜን። ለሰው ማይቻል እግዚአብሔር እስቲ የኔ ነገር አይበላም በለው እስቲ። የኔ መንገድ አይዘጋም። ከዛሬ ጀምሮ የሞት አዋጅ ዛሬ ማታ ፈረሰ። ይችላል። እስቲ ናይ ሲናት አንቺ እጅ ላይ ትልቅ በረከት ስላለ እጆ የሚችል እሷ ሂጂና ሂጂስ አጨብጭቡ። ጉባኤ ለጌታ ክብር። አይዞሽ እህቴ በይ እስቲ ማስኩን አውርጂ። አይዞሽ እህቴ፣ የኔና ያንቺ ነገር እንደዚሁ አይቀጥልም። እኔ እንኳን በይ እስቲ ከሙስሊም ቢወጣ እንኳን ያንቺ ነገርማ ዛሬ ይሰራል። አንቺ አረብ ሀገር ላይ ስንት ዓመት ቆየሽ እናቴ? 18 ዓመት። አጠገብ ያለው ሰው ጨብጥና ዛሬ መርኮ ይመለሳል በሉ እስቲ። አዲስ በር አውቆ ይከፈታል። የእግዚአብሔር ስኬት ባህር ያገኛል። እንደ ሌላ ሰው ሆነ ከዚህ ጉባኤ ትወጣለህ በሉ እስቲ። አማኝ ካለ ከኔ ጋር ጮሆ አሜን። እንዴት ነሽ እናቴ? ትመሰክራለሽ? ህይወትሽ መልካም ይሁን። ደጆች ይከፈቱ። በሮች ይከፈቱ። እስቲ እኔ አገባለሁ በይ እስቲ። ገና ይኖራለሁ። የሞት አዋጅ የማህፀን እጢ በኔ ላይ አይሰራም። አትፍሪ። ህይወትሽ መልካም ይሁን። ያጂ እስቲ እንደዚህ ተፈውሻለሁ በይ እስቲ። ተፈውሻለሁ። ማላዲ ፕራዲሳ ፕራዲያስ ቅለት ከውስጧ ላይ በጌታ በኢየሱስም ጠጪ ሲን ውሃ እንኪን ዋያሽ ኪታንስ የዛሬ 20 ቀን መተሽ እዚህ ትመሰክሪያለሽ። ህይወትሽ ሁሉ መልካም ይሁን። አንደኛ የወንድምሽ ምስት ጠላት ሊገላት ይፈልጋል። በሽታ አለባት። ስምምነት ቤታችሁ ውስጥ ጠላት ሊያበላሽ ይፈልጋል። ወንድምሽ በጣም ታታሪ ሰው ነው። በጣም እግዚአብሔር የሚወድ ሰው ነው። በጣም ጎበዝ ሰው ነው። በጣም የተማረ ሰው ነው። ግን ጠላት ብዙ ነገር አበላሽቶበታል። እዚህ ባንክ ቤት ይሰራል፣ ግን ስኬት የለውም። ቤት ሊሸጥ አስበዋል፣ ግን የሚገዛ ሰው አጥቷል። ቤት ይሸጥ ወደ 4 ሚሊዮን ብር እግዚአብሔር ለሱ እንዲሸጥ እንጸልያለሁ። ሁለተኛ ለሱ ለሚስቱ ለሁለት ወንድ ልጆች ትልቅ ስኬት ያገኛል። በረከቱ ተመልሷል። ሂጂና ትመሰክራለሽ። ቁጭ በይ። አጨብጭቡ ለጌታ ክብር። ከዚህ በላይ አንድ ምልክት ነው የሚጸልየው። የወንድም ስም ወርቁ የሚባል ወንድም ያለው ልጅ አለ። ወርቁ የሚባል ወርቁን አውቃለሁ እንዴ? እኔ አውቃለሁ እንዴ? እኔ አላውቅም። የእግዚአብሔር እጅ በሱ ላይ ይገለጥ። የእግዚአብሔር ታምራት ይገለጥ። እኛ ቤት ላይ በልሴ እኛ ቤት ሐዘን አይሆንም። እኛ ቤት ላይ ሞት አይሆንም። አንድ አዋጅ ከእናንተ ቤት ላይ አፈርሳለሁ። በመጀመሪያ በወንድሜ ላይ ያለው በሽታ እግዚአብሔር ከሆዱ ላይ ያለው በሽታ ያቀልጣል። አሜን። ሁለተኛ ወርቁን በበረከት እጅ በረከት የሚባል ሰው ታውቃለህ? አዎ አውቃለሁ። በረከትን ታውቃለህ? አዎ የሱ ጓደኛ ነው። በበረከት እጅ ላይ ጠላት ሊገለው 7 ቀን ነው ቀረው። ይሄ በማይታወቅ ሁኔታ
በመካከላቸው ላይ ክርክር እንዳለ ታውቃለህ? አውቃለሁ። አዎ ክርክር እንዳለ ታውቃለህ? አዎ። ሁለቱ ሀገሩን ለቆ ሌላ ሀገር እንዳላቸው ታውቃለህ? የኔ ወንድማው ሌላ ሀገር አርባ ምንጭ መስፈር ነው፣ በሌላ ሀገር ነው ያለው። ከዛ ከነገሩ የተነሳ አዎ እሱም ለመግደል ይፈልጋል፣ ይሄም ለመግደል ይፈልጋል። አዎ በማላ ከባድ ጸብ አለ። በጣም እግዚአብሔር እንዲህ ብሎኛል፣ ከወርቁ ላይ በረከት ያወጀው አዋጅ እግዚአብሔር አብርቻለሁ። አሜን። ጉባኤ ከኔ ጋር ፈረሰ ይበል እስቲ። ለመሞት በድንገት ከዛ ሀገር ላይ መጥቶ በሀገራችሁ ላይ ጠላት ደሙን ሊጠጣ የፈለገውን አዋጁን እግዚአብሔር አፍርሻለሁ። አሜን። ሁለተኛ ካንተ ታናሽ ወንድም አየው ጠላት ሆዱን ሊተረት ይፈልጋል። አሁን ደውለህ ጠይቅ፣ ተፈውሷል። ሶስተኛ ከእናት ላይ በሽታ ተመተዋል። አራተኛ ላንተ የስኬት በር ተዘግቶ ነው ያለው። ከዚህ ቀን ጀምሮ በኃይል ተከፈተ። አሜን። ጉባኤ እጅን ስጠኝ ስሊባርክ። ከዚህ ቀን ጀምሮ ስኬታችሁ በኃይል ይመለስ። ለሱ የጸለቁ ለ40 ሰዎች በሩ ይከፈት። ለ40 ሰዎች በሩ ይከፈት። ለ40 ሰዎች በሩ ይከፈት። ከኔ ጋር አንድ ሰው ጮሆ ተከፈተ ይበልሲ። ሁለት ሶስት የመጨረሻ በፊት አዲስ በር ተከፈተ። አሜን። ሮብ ቀን ሲመጣ ምስጋና ይዘህ ትመጣለህ። ቁጭ በል ተባረክ። አጨብጭቡ ጉባኤ ለጌታ ክብር። ከዚህ በላይ አጠገባቸው ያለው ሰው ገፈርኩና አዲስ ነገር ይሆናል በሉሲ። የእግዚአብሔር ክብር ይገለጣል። ከዛሬ ጀምሮ ሐዘን አይሆንም። ለቅሶ በቤት ላይ አይሆንም። የሞት አዋጅ ከመንደር ላይ ይነቀላል። አማኝ ካለ ከኔ ጋር ጮሆ አሜን በሉሲ። ሊጸልላችሁ ዝግጁ ናችሁ? ማን ነው ዝግጁ ነው? ሰው ካለ እኛ ተሞ ናሚሙ ዳሜ ለሰጋዱ ማሰንጃላሌ ሃሌሉያ። ለሰው ማቸለ እግዚአብሔር ማን ነው? እግዚአብሔር እንዲናገር ፈልጋለሁ። ምን ሰው አለ? እስቲ ወንበር ላይ ቆም። አንተ ራስ ወንበር ላይ ቆም። ጠላት እያየ ባራሱ ፕራዲጋ ማሃዲና ማንተላራቦስ ፕራዲጋ ባስ እስቲ ወጥቻለሁ አልወርድም በልስ። ወጥቻለሁ አልወርድም። ድገም እስቲ። ወጥቻለሁ አልወርድም። ድገም እስቲ። ወጥቻለሁ አልወርድም በጌታ በኢየሱስ ስም። ድገም እስቲ። ወጥቻለሁ አልወርድም በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። በፊት የተከፈተ በር እግዚአብሔር ሰጥቻለሁ ብሎኛል። አሜን። ታግላል፣ ሞክራል፣ አገር ቀይራል፣ አካውንት ላይ ገንዘብ የለም። እግዚአብሔር ሆይ የኔ ነገር መቼ ነው ያልክ ነው ያለው። ሁለተኛ ባለቤትን በጣም ትወዳታለህ? እወዳታለሁ። በጣም ትወዳታለህ? አዎ። በጣም ትወዳታለህ? አዎ። የሞት አዋጅ ከሷ ላይ ይሰበር። አዎ። አንደኛ ፎቅ አየው፣ ሁለተኛ ፎቅ አየው፣ አሜን። ሶስተኛ ፎቅ አየው፣ አሜን። ከሰባተኛ ፎቅ ተወርውራ እንድትሞት ጠላት ያወጀው አዋጅ ከሷ ላይ ይሰበር። አዎ። ጉባኤ ይሰበር ወይ? ማን ነው ይሰበር የሚል ሰው አለ? እስቲ አንድ ሰው ጮይ ተሰበረ ይበል እስቲ። ድገመው እስቲ። ድገመው እስቲ። ጨምረው እስቲ። ያመነ አንድ ሰው ከኔ ጋር ተሰበረ ይበል እስቲ። ከሰባተኛ ፎቅ ወጥቃ እንድትሞት በባለቤት ላይ ጠላት ያወጀው አዋጅ እግዚአብሔር እንዲህ ብሎኛል። ልጄ ሞት ሃና ማናት ታውቃታለህ? ሃና ማናት? ሃና ደበበ ማናት? ባለቤቴ ነች። እስቲ ባለቤቴ አትሞችም በል እስቲ። ባለቤቴ አትሞትም። አረብ ሀገር ናት እንዴ? አዎ። መቼ ነው ያለችው? አንድ ወር ልትሞላ ነው። አንድ ወር ልትሞላ ነው። አዎ። አሁን ደውለህ ጠይቅ። ሰላሟን ሊያናጋ ከአስሮ የመጣው እርግማኔ እግዚአብሔር ሰብር ያለው። አሜን። እግዚአብሔር ሰብር ያለው። አሜን። ህይወትን መልካም አድርግ ያለው። አሜን። በዘጠኝ ቀን ውስጥ ሬሳ ተጭኖ ሊመጣ ነበር ጠላት። አዋጁን ገልብጫለሁ። አሜን። ኧረ ጉባኤ ከኔ ጋር ተገለበጠ ይበል እስቲ። ሁለት ሶስት የመጨረሻ ዛሬ ከዚህ በፊት ሁለት መጣል እንደዚህ ቸርች አንተ አንድ ቀን ማታ መጥቼ ሰዓት ሄዶብኝ የርኩት አንተ ከወጣበት ከፍታ ጠላት አንተን ሊያወርድ ይፈልጋል። እንደምንም እንደዚህ አያይዘ ወደ ውጭ አገር የላካትን ምስትን ተጭና እንድትመጣ ጠላት ያወጀው አዋጅ የለቅሶ ምዕራፍ ከቤት ላይ ተዘጋ። አሜን። ዝም ብለህ እልል በል እስቲ አንተ። ከዛሬ ቀን ጀምሮ በሮች ይከፈቱ። አሜን። ናምኒ ጩፌራ ዋቃዮ ስሪቲ ባኔራ አሜን። ስሪቲ ባኔራ አሜን። በኃይል ተከፍቷል። አሜን። በደም ተከፈተ። አሜን። ጠላት አይዘጋም። ጨለማ አይዘጋም። አሜን። ሟርተኛ አይዘጋም። አሜን። ባኔራ አሜን። አንድ ሰው ተከፈተ ይበል ሲባክ
ከዚህ ቀን ጀምሮ ድህነት ካንተ ላይ በቃ አሜን ሐዘኑ ተቀየረ አሜን ባለቤት 3 ዓመት ከ15 ቀን ሰርታ እዚህ ሀገር ትመጣለች አሜን አጨብጩ ጉባኤ ለጌታ ክብር ከዚህ በላይ አጠገብ ያለ ሰው ገፋርክና የበረከት ጊዜ ደርሷል በሉሲ የስኬት ጊዜ ደርሷል ለቅሶ በመንገድ ላይ አይሆንም ለሰው ማይችል እግዚአብሔር